በዛሬው ክላሳችን ፍሬሽማን ሎጂክ ቻፕተር 5 ፋላሲን በጣም በቀላሉና ግልጽ በሆነ መንገድ አስረዳችኋለሁ። ሰላም እንዴት አላችሁ? ኃይሌ ነኝ። በዛሬው ክላሳችን ፍሬሽማን ሎጂክን መቼም በማትረሱበት መንገድ አይምሯችሁ ውስጥ እንዲቀመጥ አድርጌ አስረዳችኋለሁ። በመጨረሻም እንዴት የፋላሲ ጥያቄዎችን በማየት ብቻ ቶሎ መረዳት እንደምትችሉ ማሳያችሁ ቲፕ አለኝ። ወደ ክላሳችን ቻፕተር 5 ፋላሲ ነው ዛሬ የምንጀምረው። ዛሬ ፋላሲን ማንም ሰው ሳይገባው ማለፍ ስለሌለበት በጣም ግልጽ በሆነ መንገድ አስረዳችኋለሁ። እንጀምር። ፋላሲ ኢዝ ዋት mistake or error in reasoning that makes an argument invalid even if the conclusion seems true. ፋላሲ ማለት በማወቅም ሆነ ባለማወቅ በንግግር በአስተሳሰብ ወይም ምክንያት በመስጠት ወይም ነገሮችን ለማስረዳት በመሞከር ውስጥ የሚፈጠር ስህተት ነው። ወይም ባጭሩ ፋላሲ ማለት የፕሪሚስ ወይም የምክንያታዊነት ስህተት ይሄ ነው። አንድ ሰው የሚያቀርብላችሁ ምክንያት ወይም ፕሪሚስ አግባብነት አለመኖር ፋላሲ ተብሎ ይጠራል። በቀላሉና ባጭሩ መያዝ ከፈለጋችሁ ይሄ ነው ፋላሲ ማለት። ፋላሲ ማለት ምንድነው አልኳችሁ? አንድ ሰው የሚሰጣችሁ ፕሪሚስ ኮንክሉዥኑን ለማሳመን የሚሰጣችሁ ፕሪሚስ ምን አግባብነት ከሌለው ወይም ተቀባይነት ከሌለው ወይም ደግሞ ስህተት ከሆነ ምን ይባላል? ፋላሲ ተፈጠረ ይባላል ማለት ነው። በቀላሉ ፋላሲ ማለት ይሄ ነው። ስለዚህ ሁለት አይነት ፋላሲዎች አሉ። ፎርማል ፋላሲ እና ኢንፎርማል ፋላሲ ተብለው በሁለት ይከፈላሉ። ፎርማል ፋላሲ የምንላቸው ከኢንፎርማል ፋላሲዎች በምን ይለያሉ? አንድ ባንድ እንመልከታቸው። ከዛ በፊት እንድታስታውሱ የሚፈልገው ነጥብ ምንድነው? ዲዳክቲቭ አርጊውመንት እና ኢንዳክቲቭ አርጊውመንት ብለን ቻፕተር 2 ላይ ያየናቸው ነገሮች አሉ። ስለዚህ እነሱን አሁን ማስታወሳችሁ ለአሁኑ ይጠቅማችኋልና እነዚህን አንድ ላስታውሳችሁ። ዲዳክቲቭ አርጊውመንት ማለት ጀነራል ቱ ስፔሲፊክ የሚሄድ ቫሊዲቲ ያለው ወይም ቫሊድ ኢንቫሊድ የምንለው ወይም ሳውንድ አንሳውንድ እያልን የምንጠራው ዲዳክቲቭ አርጊውመንት ነው ብያችኋለሁ። ኢንዳክቲቭ አርጊውመንት የሚባለው ደግሞ ስፔሲፊክ ቱ ጀነራል የሚቀመጥ ዊክ ስትሮንግ እያልን የምንመድበው እና ኮጀንት አንኮጀንት ብለን የምንከፍለውን ምን ብያችኋለሁ? ኢንዳክቲቭ አርጊውመንት ይባላል ብያቸዋለሁ። ይህንን ማስታወሻ ለምን ይጠቅማል መሰላችሁ? ቀጥዬ የማሳያችሁ የፎርማል እና የኢንፎርማል ፋላሲ የምንለይበት ወይም ደግሞ የምናገኘው አንዱ ልዩነት ይሄ ነው። ስለዚህ ፎርማል ፋላሲ የምንለው ምንድን ነው? ፎርማል ፋላሲ ኢዝ አን ኤረር ዘ ሎጂካል ፎርም ኦፍ ስትራክቸር ኦፍ አን አርጊውመንት ነው። ስለዚህ ምንድን ነው ፎርማል ፋላሲ? ብዙ ጊዜ የሚፈጠረው በሀሳቡ አቀማመጥ ወይም ስትራክቸር ነው። ለምሳሌ ኤ ማለት ኤ ከቢ ጋር እኩል ከሆነ ቢ ደግሞ ከኤ ጋር እኩል የሚሆን ከሆነ ኤ ከማን ጋር እኩል ነው ማለት ነው? ከሲ ጋር። ይሄ ስትራክቸራሊ ልክ ነው። አያችሁታ? ይሄ ነው ስትራክቸር። ለምን ግን የሆነች ከዚች ስትራክቸር ላይ የሆነች ኢረር ከተፈጠረች ምን ይባላል? ፎርማል ፋላሲ ይባላል። በጣም ግልጽ ነው። ፎርማል ፋላሲ ኢዝ አን ኢረር ዘ ሎጂካል ፎርም ኦር ስትራክቸር ኦፍ አን አርጊውመንት። ሎጂካል ፋላሲ የሚፈጠረው በሀሳቡ አቀማመጥ ወይም ቅርጽ ምክንያት ነው። ፋውንድ ኢንኮሬክት ዲዳክቲቭ አርጊውመንት ኢን ኔቸር። ኢንኮሬክት ዲዳክቲቭ አርጊውመንት ናቸው ኢን ኔቸር። ዚስ አር ፋላሲስ ዲዩ ቱ ዘ ኢንቫሊዲቲ ኦፍ ዘ አርጊውመንት። አርጊውመንቱ ኢንቫሊድ ነው የሚሆነው መጨረሻ ላይ ሂዶ ማለት ነው። ስለዚህ የምን ስህተት ነው? የስትራክቸር እና የቅርጽ ስህተት ነው። ኢንፎርማል ፋላሲ የምንለው ግን አን ኢንፎርማል ፋላሲ ኢዝ አን ኤረር ኢን ዘ ኮንተንት ሚኒንግ ኦር ኮንቴክስት ኦፍ ዘ አርጊውመንት። ስትራክቸራሊ ልክ ነው፣ ነገር ግን በምንድን ነው ስህተቱ የሚፈጠረው? ስህተቱ የሚፈጠረው በኮንቴክስት በሚኒንግ በሀሳባዊነት ደረጃ ነው። ያኛው በቅርጽ ደረጃ ነው። ኤ እኩል ነው ቢ ከሆነ ቢ ደግሞ ከኤ ጋር ከሲ ጋር እኩል የሚሆን ከሆነ ኤ ከሲ ጋር እኩል ነው ብላችሁ ካስቀመጣችሁ ስትራክቸራሊ ልክ ነው። ነገር ግን ኤ እኩል ነው ቢ ደግሞ እኩል ነው ኤ ብላችሁ ድጋሜ አዟዟሯችሁት ቢና ኤ የላይኛውን መልሳችሁ ከታችኛው ላይ ደገማችሁት። ከዛ በኋላ ኤ እኩል ነው ሲ ካላችሁ ስህተት ነው። ይሄ ስትራክቸራል ኢረር ይባላል። ኮንቴክስቹዋል ኢረር ግን ሀሳቡ ውስጥ ነው የሚገኘው። ያ ስህተት የሚገኘው ሀሳቡን ስተነትኑት ስታብራሩት ሀሳቡ ውስጥ ያለ ስህተት እሱ ኢንፎርማል ፋላሲ ተብሎ ይጠራል። ፎርማል ግን ዲዩ ቱ ስትራክቸር ኢረር ነው የሚፈጠረው ማለት ነው። ኢንፎርማል ፋላሲስ አር ኤረርስ ኢን ሪዝኒንግ ዛት ካን ቢ ዲቴክትድ ኦንሊ ስሩ አናላይሲስ ኦፍ ዘ ኮንተንት ኦን ዘ አርጊውመንት ራዘር ዘን ጀስት ኢትስ ስትራክቸራል ፎርም ማለት ነው። ዝም ብላችሁ ቅርጹን በመመልከት ብቻ የምትለዩት ሳይሆን ኮንቴክስቹዋል ሚኒንጉን በደንብ ስታጤኑት የምታገኙት ነው ኢንፎርማል ፋላሲ የሚባለው ማለት ነው። የሁለቱ ልዩነት ምንድን ነው? የት ላይ ነው የሚገኘው የሚለውን ነገር እንመልከት። የሁለቱ ልዩነት ምንድን ነው ስንል የሁለቱ ልዩነት አንደኛ በሎጂካል ታይፕ። ብዙ ጊዜ ይላችሁ መምህራን ሲያስተምሩ ይህን ነገር ግልጽ ሳያደርጉት ሲሄዱ ያለው እና ለምንድን ነው ይሄ ነገር በደንብ ግልጽ ተደርጎ የማይነገረው? የሁለቱ ልዩነት ምን መሰላችሁ? በደንብ ካያችሁት ሶስት ነገር ላይ ብቻ ነው። አንደኛ ሎጂካል ታይፑ ዲዳክቲቭ ነው ኦር ኢንዳክቲቭ ነው የምትሉበት መንገድ። ሁለተኛ ዌር ኢዝ ዘ ኤረር የስህተቱ መገኛ ቦታ የት ነው? ሶስተኛ ደግሞ ቫሊዲቲው እንዴት ነው ነው። ስለዚህ ሁለቱ ልዩነት አሁን በነገርኳችሁ በሎጂካል ታይፕ ዌር ኢዝ ዘ ኤረር ቫሊዲቲውን እንመልከተው እስኪ። ፎርማል ፋላሲ ላይ ሎጂካል ታይፑ ምንድን ነው?
ኦልዌይስ ዲዳክቲቭ አርጊውመንት ነው። ፎርማል ፋላሲ ምን አይሆንም ማለት ነው? ኢንዳክቲቭ አርጊውመንት አይሆንም ማለት ነው። ኢንፎርማል ፋላሲ ግን ሞስት ኦፍ ዘ ታይም ኢንዳክቲቭ ነው። ሞስት ኦፍ ዘ ታይም ኦልሞስት 75% የሚሆነው ምንድነው? ኢንዳክቲቭ አርጊውመንት ነው። ፍሮም ስፔሲፊክ ወዴት ወደ ጄኔራል ነው የሚሄደው። ያኛው ደግሞ ከጄኔራል ተነስቶ ስፔሲፊክ የሆነ ነገር ነው የሚያመጣው ማለት ነው። ዌር ኢዝ ዘ ኢረር? የስህተቱ መገኛ በፎርማል ፋላሲ ላይ ፋላሲው ወይም ስህተቱ የት ነው የሚገኘው? ስትራክቸሩ ላይ፣ ሼፑ ላይ በፎርማል ከሆነ። ኢንፎርማል ከሆነስ ሚኒንጉና ኮንቴክስቱ ላይ ይገኛል። ቫሊዲቲ ፎርማል ፋላሲ ኢንቫሊድ ነው ባይ ዴፊኒሽን፣ ወይም ደግሞ ስትራክቸሩ ሲዛነፍ ወይም ደግሞ ሲሳሳት አይታችሁ ምን ትሉታላችሁ? ታውቁታላችሁ። ኢንፎርማል ፋላሲ ግን ሜቢ ቫሊድ ሊሆን ይችላል፣ ነገር ግን ምንድን ነው? አንሳውንድ ነው፣ ሳውንድ አይሆንም፣ ወይም ደግሞ ኮጀንት አይሆንም። በምን አግባብ ስትመለከቱት? በኢንዳክቲቭ አርጊመንት አንጻር አግባብ ስትመለከቱት ምን አይሆንም ማለት ነው? ኮጀንት መሆን አይችልም። ምናልባት ዊክ ኦር ስትሮንግ ሊሆን ይችላል፣ ነገር ግን ቫሊድ ሊሆን ይችላል፣ ነገር ምን መሆን አይችልም ማለት ነው? ሳውንድ ወይም ደግሞ ኮጀንት መሆን አይችልም ማለት ነው። ታይፕ ኦፍ ኢንፎርማል ፋላሲ የምንላቸው ወደ ዋናው ትምህርታችን እየሄድን ነው። ስለዚህ ታይፕ ኦፍ ኢንፎርማል ፋላሲ የምንላቸው አሉ። ታይፕስ ኦፍ ኢንፎርማል ፋላሲን በአራት ከፍለን ነው የምንመለከታቸው። ፋላሲ ኦፍ ሪሌቫንስ፣ ፋላሲ ኦፍ ዊክ ኢንዳክሽን፣ ፋላሲ ኦፍ ፐርሰፕሽን፣ ፋላሲ ኦፍ ላንጉጅ ብለን በአራት ከፍለን እንመለከታቸዋለን። እነሱ አራቱ ፋላሲዎች ምንድን ናቸው? ከነዚህ ውስጥስ ምን አይነት ፋላሲ ይገኛል? የነዚህ ልዩነትስ ምንድን ነው የሚለውን ነገር አብረን እንመለከታለን ማለት ነው። ፋላሲ ኦፍ ሬሌቫንስ ወይም ደግሞ ፋላሲ ኦፍ ሪሌቫንስ የምንለው ደግሞ ምንድን ነው? ፋላሲ ኦፍ ሪሌቫንስ ፕሬሚስስ አር ኢሬሌቫንት ፎር ኮንክሉዥን። የሚቀርቡት ፕሪሚሶች ለምን ለኮንክሉዥናችን ኢሪሌቫንት ሲሆኑ ምን እንላቸዋለን? ፋላሲ ኦፍ ሬሌቫንስ እንላቸዋለን። ወይም ደግሞ በኮንክሉዥንና በፕሪሚሱ መካከል ያለው የመገዳደፍ ሁኔታ ምን የማይጠቅመው ከሆነ የሚሰጠው ምክንያት ለኮንክሉዥኑን ለመቀበል የሚሰጠው ምክንያት ወይም ፕሪሚስ ለኮንክሉዥኑ ምንም ጥቅም የማይሰጠው ከሆነ ምን እንለዋለን? ፋላሲ ኦፍ ሬሌቫንስ እንለዋለን ማለት ነው። ስለዚህ ታይፕስ ኦፍ ሬሌቫንስ የሚባሉ አሉ። ከዛ ውስጥ ደግሞ ምን አለ መሰላችሁ? ፋላሲ ኦፍ ሬሌቫንስ ከምንላቸው ውስጥ ደግሞ አፕል ቱ ፎርስ፣ አፕል ቱ ፒቲ፣ አፕል ቱ ፒፕል፣ አርጊመንት አጌንስት ፐርሰን፣ አክሲደንት፣ ስትሮማን፣ ሚሲንግ ዘ ፖይንት ኤንድ ሬድ ሄሪንግ የሚባሉ ፋላሲዎች አሉ። አሁን ከአራቱ ፋላሲዎች መካከል አንዱ ፋላሲ ማን ነው? ፋላሲ ኦፍ ሪሌቫንስ። ፋላሲ ኦፍ ሪሌቫንስ ማለት ደግሞ ምን ማለት ነው? ፕሪሚስ አር ኢሬሌቫንት ፎር ደ ኮንክሉዥን። ፕሪሚሳችን ለኮንክሉዥኑ ምን ሳይሆነው ሲቀር፣ ሳይጠቅመው ሲቀር፣ ምንም ጥቅም ሳይኖረው ሲቀር ምን ይባላል? ፋላሲ ኦፍ ሪሌቫንስ ወይም ደግሞ the premises are not relevant for what the conclusion ማለት ነው። ከእነሱ መካከል ደግሞ ታይፕስ ኦፍ ሪሌቫንስ ከምንላቸው መካከል ደግሞ አፒል ቱ ፎርስ፣ አፒል ቱ ፒቲ፣ አፒል ቱ ፒፕል፣ አርጊመንት አጌንስት ዘ ፐርሰን፣ አክሲደንት፣ ስትሮማን፣ ሚሲንግ ዘ ፖይንት እና ሬድ ሄሪንግ አሉ። ስለዚህ አሁን በደንብ ነው የምንመለከተው። ፋላሲ ደግሞ ማለት ምን ብያቸዋለሁ? የፕሪሚስ ስህተት ወይም ደግሞ የምክንያታዊነት ስህተት ወይም ደግሞ ምክንያታዊነቱ ምን አላግባብ የሆነ ምክንያታዊነት እንደማለት ነው። ስለዚህ አፒል ቱ ፎርስ ምንድን ነው የሚለውን እንመልከት። አፒል ቱ ፎርስ ዩዝ ፓወር ትሬት ፕሪሚስ ቱ አክሰፕት ኮንክሉዥን። አያችሁት? አሁን ኮንክሉዥናችንን በአግባቡ ተቀበለን ብሎ አሳማኝ ምክንያት ከመስጠት ወይም አሳማኝ ፕሪሚስ ከመስጠት ይልቅ ፓወርን ጉልበትን ተጠቅማችሁ ኮንክሉዥናችሁን እንዲቀበሉላችሁ ስታደርጉ ምን ተባለ? አፒል ቱ ፎርስ ምንድን ነው የሚለው? ዲስ ሃር ሜቢ ፊዚካል ኦር ሳይኮሎጂካል። የምታቀርቡት ይሄ የጉልበት አመክንዮ ምን ሊሆን ይችላል? ሳይኮሎጂካሊ ሊሆን ይችላል፣ ወይም ደግሞ ምን ፊዚካሊም ሊሆን ይችላል ማለት ነው። ሰዎች ኮንክሉዥን እንዲቀበሉ የምናቀርበው ምክንያት ወይም ፕሪሚስ ትክክለኛ ሳይሆን ኃይል የተሞላበት ነው። ሰዎችን በማንገራገር በማስፈራራት በዛቻ እነሱ ላይ የሚደርስ ጉዳት እንዳለ እየነገርን ኮንክሉዥን ወይም ሀሳቡ እንዲቀበሉ ማድረግ ነው። ያ ማለት ፕሪሚሱ ለኮንክሉዥኑ ጠቃሚ ሆኖ የሚያገለግል ሳይሆን የሚደርስብንን ጉዳት በማሰብ ኮንክሉዥንን እንድንቀበል እንገደዳለን። ሪጀክቲንግ ዘ ኮንክሉዥን ኢዝ ሃርም ፎር ዘ ሊስነር። አዘርዋይስ ግን ኮንክሉዥኑን የማትቀበሉት ከሆነ ለማን ጉዳት ሊኖረው ይችላል ማለት ነው? ለእናንተ። ያ ሰውዬ እናንተን ኮንክሉዥን እንድትቀበሉት አፒል ቱ ፎርስ እየተገበረባችሁ ከሆነ ኮንክሉዥኑን ካልተቀበላችሁት ለእናንተ ምንድን ነው? ሃርም ነው ማለት ነው፣ ሪጀክት ካረጋችሁት። ስለዚህ አፒል ቱ ፎርስ ማለት ባጭሩ ኃይል ተጠቅማችሁ ምን ማድረግ ነው? ሰዎች ኮንክሉዥናችሁን እንዲቀበሉላችሁ ማድረግ ነው። በቃ እንደዚህ አድርጌ አንተ የኔን ምክንያት ካልሰማህማ ማለት የኔን መደምደሜን ካልተቀበልከኝ ወይ ኮንክሉዥኔን ካልተቀበልክልኝማ በቃ ጥሩ ነገር አይፈጠርም፣ ጥርስን ማድረግ ፍልህ አይነት ነገር ብላችሁ ሰዎችን
ሀሳባችሁ እንዲቀበሏችሁ የምታደርጉ ወይም ኮንክሉዥናችሁ እንዲቀበሏችሁ የምታደርጉ ከሆነ አፒል ቱ ፎርስ በመባል ይጠራል። ስለዚህ ይሄ ፋላሲ ነው ማለት ነው። ኤግዛምፕል እየሰራን በደንብ ግልጽ እንዲሆንላችሁ በደንብ እያስረዳኋችሁ በኤግዛምፕሎቹ መካከል እንዴት አፒል ቱ ፎርስ ነው የሚለውን ነገር በደንብ አሳያችኋለሁ ማለት ነው። ስለዚህ አካዳሚክ ትሬት እንመልከት፣ ወይም አካዳሚክ ውስጥ ማንገራገር ማለት ነው። ስለዚህ አካዳሚክ ትሬት ወይም ደግሞ የትምህርት ቤት ማንገራገር ነው አሁን የምንመለከተው ሲናሪዮ። ስቱደንት ኢዝ ዲቤቲንግ ኤ ግሬድ ዊዝ ፕሮፌሰር። እንግዲህ መምህሩ ተማሪው ከፕሮፌሰሩ ወይም ከአስተማሪው ጋር ምን እያደረገ ነው? በግሬድ አማካኝነት ምን እየተከራከረ ነው። ሶ ቲቸር ይለዋል ኢፍ አይ ዶንት ፓስ ዚስ ኮርስ ዩ ኖ ዮር ዋይፍ ኢዝ ማይ ሲስተር አይ ዊል ብሬክ አፕ ዮር ሜሬጅ ኤንድ አይ ዲስራፕት ዮር ሜሬጅ። መምህር እንደምታውቀው ሚስትህ የኔ እህት ናት። ስለዚህ ውጤቴን ማታሻሽልልኝ ከሆነና ይህንን ኮርስ ማላልፍ ከሆነ ትዳርህን በጠብጠዋለሁ፣ እስከ መለየትም ላደርስህ ይችላለሁ እያለ ምን አለው? አሁን ምንድነው ፕሪሚስና ኮንክሉዥኑ የሚለውን ምንድነው የሚለውን እንመልከት። አሁን የሰጠው ፕሪሚስ ምንድነው? አይ ዲስራፕት ዩር ሜሪጅ፣ ትዳርህን በጠብጠዋለሁ። አይ ዊል ብሬክ አፕ ኢት፣ ምን ላላያየ እችላለሁ። ስለዚህ ምን ሶ ሜክ ሚ ፓስ ዘ ኮርስ፣ ኮርሱን እንዳለፍ አድርገኝ። ኮንክሉዥኑ እየተመለከታችሁት ነው። ማለፍ ያለበት በምን አግባብ ነው? አሪፍ ውጤት ሰርቻለሁ፣ ግሬድ ኤግዛም ላይ እንደዚህ ነው፣ ሚድ ውጤቴ ይሄ ነው፣ ፋይናል ውጤቴ ይሄ ነው፣ አሳይመንቴ ይሄ ነው። ስለዚህ ሜክ ሚ ፓስ ደ ኮርስ፣ ኮርሱን ማለፍ አለብኝ ብሎ መናገር የነበረበት ትክክለኛው አግባብ ይሄ ነው። እሱ ግን ያቀረበው ፕሪሚስ ምንድን ነው? አይ ዲስራፕት ዮር ማሬጅ አይ ዊል ብሬክ አፕ ኢት ሶ ሜክ ሚ ፓስ ደ ኮርስ። ስለዚህ ምን እንዳደረግ አድርገኝ፣ ኮርሱ እንዳልፋልፈኝ። አሁን ሰውየውን በምን እያስፈራራው ነው? ሚስቱ የእሱ እህት ስለሆነች፣ የልጁ የተማሪው እህት ስለሆነች፣ የፕሮፌሰሩ ሚስት እንደዚህ የማታደርግ ከሆነ ምን ሳይኮሎጂካል ትሬት ነው እያደረሰበት ያለው። ሳይኮሎጂካል ትሬት ማለት በሳይኮሎጂ ሰውየውን ማስፈራራት፣ ማንገራገር ማለት። የሰጠው ፕሪሚስ ለኮንክሉዥኑ ሳፖርት እያደረገው አይደለም። ነገር ግን ልጁ በአንድ ሚሆን በሌላ ምን እያደረገው ነው? ኮንክሉዥኑ እንዲቀበል እያደረገው ነው። ይህ ምን ተብሎ ይጠራል? ፋላሲ ኦፍ ሬሌቫንስ ውስጥ አፒል ቱ ፎርስ ተብሎ ይጠራል ማለት ነው። ሁለተኛው ሴናሪዮ ደግሞ ምን መሰላችሁ? ፍሬንድስ ጋንግ ነው። የሆነ ጋንግ የሆነ ጓደኛ ምናምን ነገር ኑሯችሁ እሱ ምን ይላችኋል መሰላችሁ? ዩ ሃቭ ቱ ዱ ማይ ኦል ሆምወርክ ዊ ሃቭ ጊቨን ቱዴይ አይ ጌት ማይ ብላክ ቤልት ፍሮም አይቲኤፍ ኢንተርናሽናል ቴኳንዶ ፌዴሬሽን ክለብ ኤንድ አይም ጋንግ አይ ፋይት ኤኒዋን። እኔ በጣም አስፈሪ ሰው ነኝ። እኔ በቃ አሁን ጥቁር ብላክ ቤልቴን ተቀብያለሁ። በቅርቡ ነው አሁን ከአይቲኤፍ ጥቁር ብላክ ቤልቴን የተቀበልኩት። ስለዚህ ምንድን ነው የቤት ስራዬን በሙሉ መስራት አለብን ነው ኮንክሉዥኑ። በቃ ፕሪሚሶቹ ምንድን ናቸው? አይ አም ኤ ጋንግ ኤንድ ፋይተር፣ በጣም አስፈሪና ተደባዳቢ ሰው ነኝ። አይ ሃቭ ኤ ብላክ ቤልት፣ ጥቁር ቀበቶ አለኝ ከቴኳንዶ። ሶ ኮንክሉዥኑ ምንድን ነው? ዱ ኦል ማይ ሆምወርክ ነው። ሁሉንም ሆምወርኪን ስራ። ስለዚህ አፒል ቱ ፎርስ ማለት እስካሁን ያየነውን ይመስል ነበረ። ስለዚህ አፒል ቱ ፎርስ ማለት በሌላ አባባል ምን ተብሎ ይጠራል መሰላችሁ? አፒል ቱ ፎርስ ማለት በሌላ አባባል ምን ተብሎ ይጠራል? አርጉመንትም አድ ባኩለም ተብሎ ይጠራል። ይሄ ሚኒንግ ምን አይነት መጠሪያ ነው ካላችሁኝ፣ ኢትዝ ላቲን ኔም ነው፣ የላቲን መጠሪያ ስሙ ነው። የማን አፒል ቱ ፎርስ? ሌላኛው መጠሪያ ስሙ አርጉመንት አድ ባኩለም በመባል ይታወቃል። ሁሉንም መያዝ ይኖርባቸዋል። ምክንያቱም አንዳንድ ጊዜ ምርጫ ላይ ሲያመጡ ዳይሬክትሊ አፒል ቱ ፎርስ አፒል ቱ ፒቲ እያሉ ከማምጣት ይልቅ በተቃራኒው አርጉመንተም አድ ባኩለም እያሉ ያመጡባችኋል ማለት ነው። ስለዚህ እነሱን አብራችሁ መያዝ አለባችሁ ማለት ነው። ሁለተኛው አፒል ቱ ፒቲ ነው፣ ወይም ደግሞ ይሄ የማሳዘን ፋላሲ ማለት ነው። አፒል ቱ ፒቲ ማለት የማሳዘን ፋላሲ ብየዋለሁ። ይሄ ሰዎች የሚያቀርቡት ፕሪሚስ አመክንዮ በሚያሳዝኑ አንጀት በሚበሉ ቃሎችና ምክንያቶች የተዋቀረ ነው። ኦከርስ ወይም አርጊር አተምፕስ ቱ ሰፖርት ኮንክሉዥን ባይ ሜርሊ ኢቮኪንግ ፒቲ ፍሮም ዘ ሪደር ኦር ሊስነሩን ወይም ደግሞ አድማጩን ወይም ደግሞ ኮንክሉዥኑን ለማሳመን ለሚሞክረው ሰው የሚሰጠው ፕሪሚስስ ሁሌም ምንድነው? የማሳዘን ፕሪሚስ። ከዛ ውጭ ምንም አይነት ፕሪሚስ የለውም። ሁሌም የሚሰጠው ፕሪሚስ ምን አይነት ፕሪሚስ ነው? የማሳዘን፣ አንጀት የመብላት እና እነዚህን ነገሮች ተጠቅሞ ኮንክሉዥኑን እንዲቀበልለት ማለት። ፋላሲ ማለት ኢትዝ ዋት ኢትዝ ዘ ኤረር ኦር ኢንኮሬክት ዌይ ኦፍ ፕሪሚስስ ነው ብያቸዋለሁ። በፕሪሚስ ውስጥ ያለው ስህተት ነው ያለው። በፕሪሚስ ውስጥ ያለ ስህተት ነው ብያቸዋለሁ አይደለ? ስለዚህ ፕሪሚስ ውስጥ ያለ ስህተት ከሆነ ልክ ፕሪሚሱ የሚሰጠው ፕሪሚስ የአፒል ቱ ፒቲ ፕሪሚስ ምን ይሆናል ማለት ነው? የማሳዝን አንጀት የመብላት አይነት ፕሪሚስ ይሆናል ማለት ነው። ከካራክተሪስቲክሱ ምንድን ነው ከተባለ እዛ ጋር አንድ ነገር አለ። ምንድነው እሱም? ለማን ነው ዴንጀረስ የሚሆነው? አሁን አፒል ቱ ፎርስ ላይ ሰሚው ሊስነሩ ሪጀክት ካደረገው ጉዳቱ የሚደርሰው ለሊስነሩ ነው።
እንዳየነው ፎርስ እንደዚህ አደርግሃለሁ፣ አስቀይምሃለሁ፣ እንደዚህ አደርግሃለሁ፣ እመታሃለሁ፣ እቀጠቅጥሃለሁ ምናምን እያለ እያንገራገረ ኮንክሉዥን እንዲቀበል ሲደረግበት የነበረው አድማጩ ሊስነሩ ምን ይላል? ተጎጂ ይሆናል ማለት ነው። አሁንም እዚህ ጋር ዘ ዴንጀር ኦፍ ሪጀክቲንግ ዘ ኮንክሉዥን ኢዝ ዋን ዘ ፈርስት አርጊር ሂም ኦር ሄርሰልፍ ማለት ነው። አሁንም በተመሳሳይ አርጊመንቱን ምን ካል እዚህ ጋር ሪጀክት ከተደረገ ለማን ነው አሁን ጉዳቱ? ሰውየው ሪጀክት ካደረገው ሊስነሩ ይጎደል አፒል ቱ ፎርስ ላይ። ነገር ግን አሁን እዚህ ጋር ግን ሰውየው ሪጀክት ቢያደርጉ ሊስነር ሪጀክት ቢያደርገው ምንም አይነት ጉዳት አይደርስበትም። ነገር ግን ተናጋሪው ሪደሩ ምን ይሆናል? ጉዳት ይደርስበታል። እዛኛው ላይ ግን ሪደሩ ላይ ምን አይልም፣ ጉዳት አይደርስበትም ማለት ነው። ስለዚህ አፒል ቱ ፒቲ ማለት ይሄ ነው ባጭሩ። ወይም ደግሞ ይሄ የማሳዘን ስህተት ወይም ደግሞ የማሳዘን ፋላሲ ሰዎችን አንጀታቸውን በመብላት ኮንክሉዥናችንን እንዲቀበሉን ማድረግ ማለት ነው። ለምሳሌ ብሮክቴክ ኤክስኪውዝ እንመልከት። ለምሳሌ ሴናሪዮ አለ። ስቱደንት ሚስ ዴድላይን ፎር አን አር ፕሮግራሚንግ አሳይመንት። አር ፕሮግራሚንግ አሳይመንት ነበራቸው እና እሱን ዴድላይኑን አለፈ ያ ተማሪ። ከዛ በኋላ ፕሮፌሰሩን ሂዶ እንትን እንዲለው ያለፈበት ምክንያት ሲያስረዳው እና እንዲቀበለው እንትን ሲለው ኮንክሉዥኑን Professor, my laptop screen cracked, the internet went out, and I have had a very stressful week. You should give me full marks for the effort I put it before the crash. ስለዚህ ምንድን ነው እኔ ኮምፒውተሬ ተበላሽቶብኛል ብታይ ኢንተርኔት ራሱ የለኝም እና ያሳለፍኩት ሳምንት በጣም የጭንቀት ሳምንት ነበርና መምህር እባክህን አሳይመንቱን ሙላልኝ እያለ እየለመነው ነው። ስለዚህ አሁን አሳይመንቱን እንዲሞላለት የሰጠው ሪዝን ምንድን ነው? አሳዛኝ ነው። በቃ ሰውየው በማሳዘን አንጀቱን በልቶት እንዲሞላለት ነው። ይሄ ምን ተብሎ ይጠራል? አፒል ቱ ፒቲ ተብሎ ይጠራል ማለት ነው። ስለዚህ የአፒል ቱ ፒቲ እና የአፒል ቱ ፎርስ ልዩነት ምንድን ነው ከተባላችሁ፣ አፒል ቱ ፒቲ ሄልፕ ሚ ቢኮዝ አይ አም ሳፈሪንግ ነው። አፒል ቱ ፒቲ ምንድን ነው አልኳችሁ? ሄልፕ ሚ ቢኮዝ አይ አም ሰፈሪንግ ነው። አፒል ቱ ፎርስ ግን አግሪ ዊዝ ሚ ኦር አይ ዊል ሜክ ዩ ሳፈር። ገብቷችኋል አይደል? አፒል ቱ ፒቲ እርዳኝ፣ አግዘኝ ነው። አፒል ቱ ፎርስ ግን አርክ ተስማማ ከኔ ጋር፣ ከዛ ውጭ ግን ጉዳት ይደርስብሃል። ስለዚህ ይሄ ነው ኮንክሉዥኑን ለማሳመን የሄዱበት መንገድ ምንድን ነው ማለት ነው። ስህተቱ የአፒል ቱ ፎርስ በጉልበት ነው፣ የአፒል ቱ ፒቲ በማሳዘን ነው ማለት ነው። አፒል ቱ ፒቲ ሌላኛ መጠሪያ ስም አለው። እሱም ሌላኛው መጠሪያ ስሙ ምን ማለት መስላችሁ? ወይም ደግሞ ቅድም ያልኳችሁ ይሄ ላቲን ኔሙ አርጉመንት አድ ሚስ ሪኮርዲየም በመባል በሁለተኛ ስሙ ወይም በላቲን ኔሙ ይታወቃል ማለት ነው። ሶስተኛ አፒል ቱ ፒፕል ኦር ደግሞ አድ ፖፕለም በመባል ደግሞ ይሄኛው ይታወቃል። ይሄኛው ምን መስላችሁ? ባጭሩ እንድትረዱት የተለያዩ ሀሳቦች አሉት፣ ዳይሬክት እና ኢንዳይሬክት አፕሮቾች አሉት። ግን ከዛ በፊት አፒል ቱ ፒፕል ማለት አብዛኛው በብዛው ድምፅ በብዙዎች ድምፅ የሚወሰን እንደማለት ነው። ስለዚህ አፒል ቱ ፒፕልን በብዙዎች ቶታል ፖፑሌሽን በሚለው ትይዙታላችሁ። ሁለት አይነት አፕሮቾች አሉት፣ ዳይሬክት አፕሮች እና ኢንዳይሬክት አፕሮች አሉት። ዳይሬክት አፕሮች ኦፍ አፒል ቱ ፒፕል ምንድነው ከተባለ the arguer addresses a large group of people to raise a mob mentality. This is the strategy used by nearly every propagandist and damu. እንዴት መሰላችሁ? የዳይሬክት አፕሮቹ የመንጋ አስተሳሰብ ወይም ደግሞ ይሄ በብዛት የሚሆን ነገር በጅምላ መነዳት የሚባል ነገር አለ አይደለ? እንዴት ልበላችሁ? አሁን እዚህ ከእናንተ ግቢ ውስጥ 5000 ተማሪ ቢኖር 4800 ተማሪ ተመሳሳይ አይነት ቲሸርት ከአንድ ሱቅ ላይ ቢገዛ እናንተ ምን ማድረግ አለባችሁ ነው? ያንን ቲሸርት መግዛት አለባችሁ ማለት ነው። ለኮንክሉዥናችሁ የሚሰጣችሁ ፕሪሚስ ወይም ደግሞ ማስረጃዎች ምንድን ናቸው? በብዛሃ ድምፁ ወይም ደግሞ በአብዛኛው በፖፑሌሽኑ መሰረት ትክክል ነው ተብሎ የሚወሰን ማለት ነው። ምንድነው የሚላችሁ? ዛሬ ጊራ ድረስ ኤላርጅ ግሩፕ ኦፍ ፒፕል የአንድ ነገር ለማሳመን የሚሰጣችሁ ማስረጃ ምንድነው? ከላርጅ ፒፕሉ ጋር ይጠቀመዋል ወይስ አይጠቀመውም የሚል ነገር ነው የሚያሳያችሁ እንጂ ኖርማል ይሄ ትክክል ነው ይሄ ትክክል አይደለም ብሎ በራሱ ሎጂካል ዌይ አያስረዳም ማለት ነው። ለምሳሌ ቫይብ it is that everybody is shooting so I should shoot too። አያችኋ? ሁሉም ሰው ሹት እያደረገ ነው። ስለዚህ እኔ ምን ማድረግ አለብኝ? ሹት ማድረግ አለብኝ። ያ ማለት እንዴት መሰላችሁ? ይህንን ኤግዛምፕል በሌላ ኤግዛምፕል ለማስረዳት አብዛኛው ሰው ገዳይ ነው፣ ስለዚህ እኔም መግደል አለብኝ የሚል ኮንክሉዥን የሰጠው ፕሬሚስ አብዛኛው ሰው ገዳይ ነው ነው የሚለው እና መጨረሻ ላይ የሰጠው ኮንክሉዥን ደግሞ እኔ ምን ማለት አለብኝ መግደል አለብኝ ብሎ የሚያስብ ከሆነ ይህ ምንድን ነው? ዳይሬክት አፕሮች ኦፍ አፒል ቱ ፒፕል ይባላል። በአብዛኛው ህዝብ ድምፅ መሰረት መመራት እውርን ይመራዋል አይነት ሁኔታ። በዚህ መንገድ ፕሪሚስ ተሰጡ ኮንክሉዥን እንዲቀበል ከተደረገ ምንድነው ማለት ነው? ዳይሬክት አፕሮች ኦፍ አፒል ቱ ፒፕል ወይም ደግሞ አድ ፖፑለም ነው ማለት ነው። ኢንዳይሬክት አፕሮች ኦፍ አፒል ቱ ፒፕል ፋላሲ ምን ይመስላል? ዘ አርጊየር ኤምስ አት
አፕሊንግ ቱ ኢንዲቪዥዋል ሰፓሬትሊ በሆነ መንገድ አሁን ምንድነው አልኳችሁ የሚጠቅሳቸው ዳይሬክት አፕሮቹ ላይ የሚጠቅሳቸው ማስረጃዎች ኦር ፕሬሚሶች በአብዛኛው ሰው ወይም ደግሞ አብዛኛው ሰው እንደዚህ ያደርጓልና እኔም እንደዚህ ማድረግ አለብኝ። ብዙ ሰዎች አሁን ላይ እንደዚህ እያደረጉ ነውና እገሌም እንደዚህ ማድረግ አለበት በአብዛኛው ሰው ነው። አሁን ግን ደግሞ ኢንዳይሬክት አፕሮች ላይ ግን ሰፓሬትሊ አንድ በአንድ ነው ምን የሚለው ማስረጃ መስጠት ፕሪሚስ መስጠት የሚፈልገው ያ ፕሪሚስ። እነዚህ ደግሞ በሶስት ይከፈላሉ። ማን ተብሎ ከተባለ አፒልቱ በአንድ ወገን፣ አፒልቱ ቫንቲ፣ አፒልቱ ስኖበሪ ተብሎ በሶስት ይከፈላሉ ማለት ነው። አፒልቱ በአንድ ወገን ማለት ምን ማለት ነው? ኮንሰፕቱ ምንድን ነው? the majority choice is seen as correct every is doing። ይሄ በአማርኛ ምን መስላችሁ? የጎርፍ መንገድ ወይም ደግሞ ሰው የሄደበትን የማይሄድ አህያ ብቻ ነው ብሎ የማሰብ አስተሳሰብ ገብታችኋል። ሰው የሄደበትን አካሄድ የማይሄድ አህያ ብቻ ነው ብላችሁ በማሰብ አብዛኛው ሰው በሄደበት መንገድ ምን ማድረግ ነው? መሄድ። እናንተ ሁሌም በዛ ሰው በሄደበት መንገድ ምን ማለት ነው? መሄድ አለባችሁ ማለት ነው። ይሄ ምን ተብሎ ይጠራል? አፒልቱ በአንድ ወገን ወይም በአንድ ወገን ብላችሁ መያዝ ትችላላችሁ። ይሄንን አብዛኛው ሰው የሄደበት መንገድ በአንድ ወገን ተብሎ ይጠራል ማለት ነው። ጀስት ቢኮዝ ዘ ማጆሪቲ ዳዝ ኢት ዳዝ ኖት ሜኪንግ ኢት ስታቲስቲካሊ ኦር ሞራሊ ራይት። አብዛኛው ሰው ግን አድርጎታል ማለት ወይም ደግሞ ተጠቅሞበታል ማለት ምን ማለት አይደለም፣ ሞራሊ ራይት ነው ወይም አይደለም የሚለው ነገር አይወክልም። አፒል ቱ ቫንቲ ምንድን ነው? አፒል ቱ ቫንቲ ምንድን ነው? ኮንሰፕት አሶሲየትድ ኤ ፕሮዳክት ዊዝ ሰምዋን ሁ ኢዝ አድሚርድ ሰለብሬትድ ኢንፍሉዌንሰር። አሁን አፒል ቱ ቫንቲ ማለት ባጭሩ ለመረዳት እንዴት መሰላችሁ? አሁን ከኛ ሀገር ላይ ካሉ አርቲስቶች አንዱ ምን ቢያደርግ የሆነ ነገር ቢያደርግ እንበልና የሆነ አዲስ ልብስ ቢለብስ ያን ልብስ ሰዎች እንዲለብሱት ለማድረግ ያን ታዋቂ ሰው ወይም ያን ፌመስ ሰው እየጠራን ኮንክሉዥኖችን ፕሪሚስ ላይ ያን ታዋቂ ሰው እየጠራን የምናደርገው ከሆነ ለምሳሌ ቴዲ አፍሮ አዲስ ቲሸርት ቢለብስና ያንን ቲሸርት ደግሞ ምን ያመረተው ፋብሪካ ለሰዎች መሸጥ ቢፈልግ ምን ይላቸዋል መስላችሁ? ፕሪሚስ፣ የመጀመሪያ ፕሪሚስ ይሄ ቲሸርት በጣም የፌመሶች ቲሸርት ነው ማለት ይሄን ቲሸርት ቴዲ አፍሮ ለብሶታል፣ ስለዚህ እናንተም መልበስ አለባችሁ። ቴዲ አፍሮ በጣም ፌመስ አድሚርድ የሆነ ሰው ነው። ስለዚህ ምንድነው የዝነኞች አምላኪ ወይም ደግሞ የዝነኞችን እንትን በመጠቀም ሰዎችን ማሳመን ወይም ዱናችንን ሰዎች እንዲያምኑልን የምናደርግበት መንገድም ተብሎ ይጠራል። አፒል ቱ ቫንቲ who is going to wear this new fashion or t-shirt worn by the famous artist ጎሳይ for the new Ethiopian millennium። አሁን እዚህ ጋር የተጠራው ፌመስ ሰው ማን ነው? ጎሳይ። አሁን ኮንክሉዥናችሁ ምንድነው? ፋሽን ቲሸርቱን ለመግዛት ነው አይደለ? የተሰጠው ፕሪሚስ ግን ምንድነው? በፌመሱ አርቲስት በጎሳይ መለበሱ እንደ ፕሪሚስ ቀረበላችሁ። ምን እንድታደርጉ? ቲሸርቱን እንድትገዙት ማለት ነው። ስለዚህ ዝነኛ ወይም ደግሞ ፌመስ የሆኑ ሰዎችን በመጥራት ምን ማድረግ? እነዛም ፌመስ የሆኑ ሰዎችን በመጥራት እናንተ እንትኖቻችሁ ኮንክሉዥኖቻችሁን እንዲቀበሏችሁ ማድረግ ምን ተብሎ ይጠራል? አፒል ቱ ቫንቲ ተብሎ ይጠራል ማለት ነው። አፒል ቱ ስኖበሪ ምንድን ነው? ኮንሰፕት አን አፒል ቱ ዘ ዲዛየር ቱ ቢ ሪጋርድ አዝ ሱፐሪየር ኦር ኢሌት ኢት ኢዝ አባውት ቢንግ ፓርት ኦፍ ሰሌክትድ ፊው። ምን መስላችሁ? አሁን እዚህ ጋር ደግሞ አፒል ቱ ስኖበሪ ምንድን ነው የሚያደርጋችሁ? ሪጋርድስ ሱፐሪየር። እናንተ ይሄ ነገር የመጣው ለታላላቆች ነው፣ ለልዩዎች ነው፣ በምርጫቸው ለሚተማመኑ ነው እየተባለ እናንተን ዩኒክ እንደሆናችሁ ልዩ እንደሆናችሁ ስሜት እየፈጠሩ ምን ኮንክሉዥናቸውን እንድትቀበሏቸው ያደርጋሉ። ለምሳሌ እንመልከትና ለልዩዎች ብቻ ፎር ስፔሻልስ ዋን ኦንሊ የባላባቶች ምርጫ ዘ ቾይስ ኦፍ አርቲስቶክራትስ። ለምሳሌ ዚስ ጃኬት ኢዝ ናት ፎር ኦርዲነሪ ፒፕል። ይሄ ጃኬት ለማንኛውም ሰው አልተሰራም። ኢፍ ዩ ዋንት ቱ ቢ ፍሮም አመንግ ዘ ሴሌክትድ ፊው። አሁን እነሱ እየጠቀሱት ያለው ምክንያት ምንድን መሰላችሁ? እናንተ ይሄ ነገር ለማንኛውም ራንደም ሰው የተሰራ ነገር አይደለም። ነገር ግን ምንድነው የሚላችሁ? ይሄ ነገር ለሰዎች ለልዩዎች ሰዎች ብቻ የተመረጠ ነው። ስፔሻል ክላስ መስጠት ማለት ነው። ምን ማለት ነው? አሁን አፒል ቱ ቫንቲ ምንድነው ማድረግ ነው ብያችኋለሁ። አፒል ቱ ቫንቲ ማጆሪቲ አፒል ቱ ቫንቲ ማለት ምን ማለት ነው? አንድ የሆነ ስፔሻል ሰው ነው። አንዲት የሆነ ወይም ደግሞ አንድ ፌመስ የሆነ ወይም አድሚርድ የሆነ ሰው ነው። አፒል ቱ ዋንዶ ግን አብዛኛው ማጆሪቲው ፐርሰንት አድርጎታልና አንተም አድርገው ነው። አፒል ቱ ስኖበሪ ግን ምንድን ነው? ክላስ መስጠት ለሰዎች ዩኒክ የተለየ ክላስ ጥሩ ስሜት እንዲሰማቸው እነሱ የበላይ የተለዩ እንዲሆኑ እንዲሰማቸው እያደረግን ፕሪሚሱ ላይ የእኛን ኮንክሉዥን እንዲቀበሉን ማድረግ። አንተ እኮ በጣም አራዳ ነህ እኮ በጣም በቃ አንተ ታውቃለህ አይደል? ሰዎች አሁን ሱስ ለማስጀመር ብትፈልግ አንተ እኮ አራዳ ነህ በጣም ታውቃለህ፣ ከሌሎች ተማሪዎች በጣም ትለያለህ ፕሪሚሱ ላይ። ስለዚህ ጫት መጀመር አለብህ፣ ሲጋራ ማጨስ አለብህ ብለህ ለሰዎች ምን ብታደርጋቸው
ኮንክሉዥኑ እንዲቀበሉ ብታደርጋቸው ይሄ ምንድን ነው አፒል ቱ ስኖበሪ በአንተ ላይ እየተገበሩብህ ነው፣ ወይም ደግሞ ይህንን የእነሱን መጥፎ ሀሳብ እንድትቀበላቸው ምን ፋላሲ እየተገበሩብህ ነው። ስለዚህ አፒል ቱ ቫንቲ በማንስትር አልኳችሁ። በአፒል ቱ ፒፕል ውስጥ 3 አይነት ፋላሲዎች አፒል ቱ ፒፕል በሁለት ይከፈላል፣ ዳይሬክት አፕሮች እና ኢንዳይሬክት አፕሮች። ዳይሬክት አፕሮቹ በመንጋ መመራት ነው። ኢንዳይሬክት አፕሮች ውስጥ ደግሞ ምን አሉ? አፒል ቱ በአንድ ወገን፣ አፒል ቱ ቫንቲ፣ አፒል ቱ ስኖበሪ ናቸው። አፒል ቱ በአንድ ወገን ማለት ሰው በሄደበት መሄድ ነው። 70% ሰው አድርጎታልና አንተም አድርገው ነው። አፒል ቱ ቫንቲ ደግሞ ማለት አንድ ፌመስ ወይም ደግሞ እውቅና ያለውን ሰው ተጠቅመን ያን እውቅና ያለውን ሰውዬ ስም በመጥራት ምን በማለት የእኛም ኮንክሉዥን እንዲቀበሉ ማለት ነው። አፒል ቱ ስኖበሪ ደግሞ ስፔሻል ክላስ ለሰዎች መስጠት። አንተ እኮ የዝነኞች ልጅ ነህ፣ አንተ እኮ የነገስታት ዘር ነህ፣ አንተ እኮ እንደዚህ ነህ በማለት ስፔሻል ክላስ ለሰዎቹ በመስጠት ኮንክሉዥናችን እንዲቀበሉልን የምናደርግ ከሆነ ይሄም ተብሎ ይጠራል፣ አፒል ቱ ስኖበሪ ተብሎ ይጠራል ማለት ነው። ፋይናሊ በስተመጨረሻ ሰጣችኋለሁ ያልኳችሁን ኪወርድ ልስጣችሁ። ሁሌም የፋላሲ ጥያቄ ለመስራት ስትሞክሩ የተቀመጡትን ኪወርዶች መለየት አለባችሁ ማለት ነው። የትኛው ኪወርድ ነው የተቀመጠው፣ በየትኛው አግባብ ነው የተቀመጠው የሚለውን ነገር መለየት። ኪወርዱ የሚገልጸው ምንድን ነው? ፓወርን ነው ወይስ ፒቲን ነው ወይስ የተለያዩ ነገሮች የሚገልጽበትን ነገር ከለያችሁ በኋላ መስራት ትችላላችሁ ማለት ነው። ስለዚህ በቀጣይ ሌሎች የቀሩትን አብረን እናያለን። መልካም የትምህርት ሳምንት እንዲውላችሁ እየተመኘው ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። አብረን ለፋይናል አብረን እንዘጋጃለን። የተለያዩ ጥያቄዎችን አብረን እንሰራለን። ቤተሰብ በመሆን ቻናሉን ሼር እያደረጋችሁ ለጓደኞቻችሁ አብረን እንቀጥላለን። መልካም የትምህርት ሳምንት ይሁንላችሁ። እወዳችኋለሁ።